ሰላም እንደምን ሰነበታችሁ። ትዳርና ክርስቲያናዊ ሕይወቱ በጋብቻ ላይ የኦርቶዶክስ አስተምህሮ ወይም ደግሞ አቋም ምንድን ነው? ለዚህ ጥያቄ መልስ ለማግኘት በኦርቶዶክሳዊ አስተምህሮ ውስጥ በሚገኙ ምስጢረ ተክሊል ወይም ምስጢረ ቁርባን በሚባሉ ሁለቱ ምሰሶዎች አስተምህሮ ውስጥ መፈለግ ይጠበቅብናል። በኦርቶዶክስ ቤተክርስቲያን ስርዓት ጋብቻ የሚቀድሰው ካህን ወይም ኤጲስቆጶስ ነው። ካህኑ በተጋቢዎቹ ስም እግዚአብሔርን ይጠራል። መንፈስ ቅዱስም በወንድና በሴት ተጋቢዎች ላይ እንዲወርድላቸው ያደርጋል። በቅብዓ ሜሮንም የሚያከብራቸው ይህው ካህን ነው። በተጨማሪም ጋብቻ ለኦርቶዶክስ ቤተክርስቲያን የአንድነትና የፍቅር ምስጢር፣ እግዚአብሔርን መፈለጊያ፣ ለእግዚአብሔር መንግስት መዘጋጃ ቤት የሆነ መንፈሳዊ መንገድ መሆኑን ያስተምራል። የክርስቲያን ጋብቻ ምስጢር። ጋብቻ በሥነ ፍጥረት ዘመን በእግዚአብሔር ፈቃድ የተቋቋመ ምስጢራዊ ስርዓት ነው። በዚህም የተነሳ እኛ ኦርቶዶክሳውያን ጋብቻን በመለኮታዊ ፍጥረት ውስጥ የነበረ ምስጢር አድርገን እንወስደዋለን። ይህም በጌታችን በመድኃኒታችን በኢየሱስ ክርስቶስ ነገር ግን በፍጥረት መጀመሪያ ላይ እግዚአብሔር ወንድና ሴት አደረጋቸው። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ በሚል የተረጋገጠ ጉዳይ ነው። ሦስቱ የጋብቻ መሰረቶች ወይንም ደግሞ ምሰሶዎች የሚባሉትስ እነማን ናቸው? አንደኛው ፈቃድ እግዚአብሔር ነው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ ምድርንም ምሉአት አለ ብሎ በኦሪት ዘፍጥረት እንደተናገረው ይህን የእግዚአብሔርን በጎ ፈቃድ የምንመለከትበት ገጸ ንባብ ነው። በሁለተኛ ደረጃ የጋብቻ ምሰሶ ሆኖ የምናገኘው ወንድ ነው። እግዚአብሔርም ሰውን በመልኩ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ዲል። ሶስተኛ ሴት ናት። እግዚአብሔርም አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት እንደሚል እነዚህ ሦስቱ ምሰሶዎች ጋብቻን የሁለት ሰዎች አብሮነት ቃል ኪዳን ብቻ ሳይሆን የእግዚአብሔር ፈቃድ መገለጫ በማድረግ ትዳርን መንፈሳዊ ህብረት ያደርጉታል። በዚህም በጋብቻ መካከል የምናደርገው ክርስቲያናዊ ቃል ኪዳን መለኮታዊ ቃል ኪዳን ነው። በመሆኑም ቤተክርስቲያን ስለ ጋብቻ አጽንዖት ሰጥታ የምትመለከተው ፍጹም ምስጢራዊ ባህሪውን ነው። በመሰረቱ ጋብቻ ሁለት ተቃራኒ ጾታ ያላቸው የሰው ልጆች አንድ አካል፣ አንድ ነፍስ፣ አንድ ሥጋ ሆነው የሚቀላቀሉበት የአንድነት መቅደሳቸው ነው። ይህ በጋብቻ ውስጥ ያለው አንድነት በብሉይ ኪዳን መጀመሪያዎቹ ፍጥረት ዘንድ ከወደቁ በኋላም እንኳ ተጠብቆ የቆየ ስርዓት ነው። ይህ በጋብቻ ውስጥ ያለው የሁለቱ ተጋቢዎች አካል በእግዚአብሔርና በጻድቃን በቤተ ክርስቲያንና በክርስቶስ መካከል ካለው ግንኙነት ጋር ተመሳሳይ ነው። ቅዱስ ጳውሎስ ስለ ጋብቻ እና ስለ ቅድስናው የክርስቶስን ትምህርት ማንነት የተረዳ የመጀመሪያው ሐዋርያ ሆኖ ይገኛል። በመሆኑም ጋብቻን በክርስቶስና በቤተ ክርስቲያን መካከል ያለ ታላቅ ምስጢር ነው በማለት ገልጾታል። መዋደድ፣ መተሳሰርና አንዱ ለአንዱ መገዛት ደግሞ የአንድነታቸው ማሰሪያ ነው። ከጋብቻ የሚገኘው የአጋሮች ግንኙነት በሌላ አነጋገር በክርስቶስና በቤተ ክርስቲያን መካከል ያለው ግንኙነት ማሳያ ነው። ይህም መንፈሳዊ ጥምረት ይባላል። የቤተ ክርስቲያን አንድነት አካላት የሆኑት ክርስቲያኖች ከክርስቶስ ጋር ስለመኖራቸው መታያውና መጋመጃ ማሰሪያው መለኮታዊ ቅዱስ ቁርባን ነው። ቅዱስ ቁርባን የሁሉም የቤተ ክርስቲያን አገልግሎቶች ማዕከልና መደምደሚያ በመሆኑ የሰው ልጅን በመለኮታዊ አጥር ውስጥ ለማስጠበቅ የመጀመሪያና የመጨረሻ ስርዓት ነው። በዚህ መንገድ የሆነ ጋብቻም የወንድና የሴት አንድነትን ወደ አዲስ እውነታ በማሻገር በክርስትና የሕይወት አተያይ ውስጥ ወደሚገኝ አዲስ እውነታ ይለውጣል። በመሆኑም ምስጢረ ቁርባን ለክርስቲያን ተጋቢዎች በክርስቶስና በቤተ ክርስቲያኑ አምሳል የሚከናወን እጅግ የከበረ ስርዓት ነው።
እውነተኛውና ክርስቲያናዊው ጋብቻ ልዩ ሊሆን የሚችለው በዚህ ምክንያት ብቻ ነው። በመሆኑም ቅዱስ ጋብቻ ለሰው ልጅ ዘላለማዊ ደስታንና ዘላለማዊ ፍቅርን የሚያስተዋውቅ የእግዚአብሔር መንግሥት ምስጢር ነው። በቤተ ክርስቲያን አስተምህሮ የሰው ልጅ ስነ ፍጥረት ተፈጥሮ ከተጠናቀቀ በኋላ በመጨረሻው ሰዓት የተፈጠረው በእግዚአብሔር ጸጋ ውስጥ በግዴለሽነት እንዲመላለስ ሳይሆን ልክ በተሰናዳ ሰርግ ቤት በክብር ተጠርቶ በመገኘት ከበላ ከጠጣ በኋላ ጠሪውን በማክበር ፍቅሩን እየገለጸ እንደሚመርቀውና እንደሚያመሰግነው ሁሉ በዚህም ሰጪውን እግዚአብሔርን እያመሰገነ እንዲኖር ነው። ሰውን በተፈጥሮው ማንም መርምሮ አይደርስበትም። ነገር ግን የፈጠረውን ፈጣሪ ስለሚያደንቅበት አትመራመር አይባልም። ትክክለኛው ተመራማሪም ድርሻው ፍጥረታትን መግለጥ ብቻ ሳይሆን ፈጣሪያቸውን ማሳየት መቻሉ ነው። በጋብቻ መካከል የሚኖሩ ባልና ሚስትም እሷ የእሱን እሱም የእሷን ተፈጥሮ በጋብቻቸው መካከል ካለው የጋራ ሱታፌ ውስጥ እየተመለከቱ ፈጣሪያቸውን ማድነቅና ማመስገን ጣዕመ ተጋብኦን ልዩና ምስጢራዊ ያደርገዋል። በተጨማሪም እግዚአብሔር ፈቅዶ የልጅ ፍሬ ቢገኝ በፍሬያቸው የእግዚአብሔርን ፍጥረት ግሩምነት ያደንቁበታል። የልጅ ፍሬ ባይኖርም ደግሞ የፍቅርን ኃያልነትና የሁለትነት አንድነትን ምስጢር ይደመሙበታል። የጋብቻ ዓላማውስ ምንድን ነው? በኦርቶዶክሳዊ አስተምህሮ ተዋህዶ ግንኙነትና በትዳር አጋሮች መካከል ያለው መረዳዳት መንፈሳዊ ጸጋ ተደርጎ ይወሰዳል። እንዲህ ስለሆነ ግን የጋብቻ የመጨረሻ ዓላማ መዋለ መሆኑን መገንዘብ ተገቢ ነው። እንዲህ ያለው አስተምህሮ እንደ ዋና የጋብቻ ዓላማ አድርጎ መውሰድ በትዳር ሕይወት ላይ ያለ የተዛባ አመለካከት ነው። ይህ ከሆነ በሚስት መካንነት ወይም ቢከሰት ወይም ሚስት በሕክምና ልጅ መውለድ የማትችልበት አጋጣሚ ቢፈጠር ያ መንፈሳዊ ጋብቻና በመንፈስ ቅዱስ የተደረገው መለኮታዊ ኅብረት ዋጋ ሊያጣ ይችላል። የተጋቡ ጥንዶች ከቤተሰብ ምስረታ በላይ ለመንፈሳዊ ኅብረታቸው ቅድሚያ ሊሰጡ ይገባል። ይህ በእንዲህ እንዳለ ግን የቤተሰብ መመስረት ዓላማ የሚያስመሰግን ኅብረት መሆኑን ባለመዘንጋት ነው። ሰው አባቱንና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ አንድ ሥጋም ይሆናሉ የሚለው ኃይለ ቃል በጋብቻ ምክንያት ስለምንተወውና ስለምንይዘው ጉዳይ ብቻ ሳይሆን ቅድሚያ ማን መሆን አለበት ለሚለው በቂ ምላሽ የሚሰጠን ነው። በዚህ ዙሪያ ቅዱስ ዮሐንስ አፈወርቅ ጋብቻ የተቋቋሙ ለሁለት ምክንያቶች ነው ይላል። እነዚህም አንደኛው ተጋቢው በአንድ እንዲጸና እና የሥጋ ፍትወቱን ከዚህች አጋሩ ጋር ብቻ እንዲያገኝ ለማድረግ ነው ሲል፣ ሁለተኛው ደግሞ ልጆች እንዲወልድ ነው ይላል። በዚህም የመጀመሪያው በጣም አስፈላጊ ነው። ጋብቻ የግድ ዘር ለመተካት ብቻ የሚደረግ ስርዓት አይደለምና። ይህ ማስረጃው ልጅ መውለድ በማይቻልባቸው ብዙ ትዳሮች ውስጥ ይገኛል። ለዚህም ነው የጋብቻ ዋነኛ ምክንያት የሩካቤ ሕይወትን መቆጣጠር ነው የሚባለው። ሁለተኛው ዓላማ በተመለከተ ግን አሁን ላይ የሰው ልጅ አስቀድሞ ዓለምን ሁሉ ስለሞላ ተቀዳሚ ዓላማ መዋለድ ሊሆን አይችልም ይላሉ። ከዚህ ጋር ተያይዞ በሕይወት ውጣ ውረድና በዓለም ቆይታ ወቅት መረዳዳትና መተጋገዝ ለባለትዳሮች እንደ ትምህርት የሚሰጡት ቃላዊ ተግባር ሳይሆን ዕለት ተዕለት በደም ስራቸው እንደምትመላለስ ደም ለቅጽበት እንኳ ሳይለያቸው በሕይወታቸው ሊመላለስ የሚገባ ተግባር ነው። ከዚህ ጋር ተያይዞ በሕይወት ውጣ ውረድና በዓለም ቆይታ ወቅት መረዳዳትና መተጋገዝ ለባለትዳሮች እንደ ትምህርት የሚሰጡት ቃላዊ ተግባር ሳይሆን ዕለት ተዕለት በደም ስራቸው እንደምትመላለስ ደም ለቅጽበት እንኳ ሳይለያቸው በሕይወታቸው ሊመላለስ የሚገባ ተግባራቸው ነው። መረዳዳት በአካላዊና በኢኮኖሚያዊ ጉዳይ ላይ ብቻ እንዳልሆነ የምንረዳው የመንፈሳዊ ጋብቻን ዓላማ በጥልቀት መረዳት ስንችል ብቻ ነው። የጋብቻ ጥንት ዓላማው በተጋቢዎቹ መካከል የተፈጠሩትን ነፍሳት ሰማያዊውን የእግዚአብሔርን መንግሥት በምልአት መውረስ እንዲችሉ ማስቻል እንጂ
ልብስ ማልበስና ምግብ መመገብ ብቻ አይደለም። የቤተ ክርስቲያን አባቶች ጋብቻን ክርስቶስ ባለበት ቤተ ክርስቲያን አለች፣ ቤተ ክርስቲያን ባለችበት ክርስቶስ አለ፣ እንዲሁም ይህ የቤተ ክርስቲያንና የክርስቶስ አንድነትና ተነጣጥሎ አለመታየት ቤተ ክርስቲያን የተባለው ጋብቻ የቤተ ክርስቲያን ባህሪ እንዳለው ማሳያ ነው ይሉታል። ለዚህም ነው ቅዱስ ጳውሎስ በቤታቸው ላለች ቤተ ክርስቲያን ሰላምታ አቅርቡልኝ በማለት ጋብቻን የቤት ውስጥ ቤተ ክርስቲያን ብሎ የሚጠራው። በቅዱስ ዮሐንስ አፈወርቅ አስተምሮ ትንሿ ቤተ ክርስቲያን የተባለው ቅዱስ ጋብቻ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን የገለጠባትን በቤት ውስጥ ያለች የቃና ዘገሊላዋን ቤተ ክርስቲያንን መምሰል አለበት ሲል ነው። ያ ቤተ ክርስቲያን በተአምራት የተሞላና ጌታችን ለታላቋ ቤተ ክርስቲያን ያደረገውን ሁሉ ለዚህችም ቤተ ክርስቲያን ማድረጉን የሚያሳይ ነው። ጋብቻ ሙሽራውና ሙሽሪት አንድ የሚሆኑበት ስርዓት ብቻ ሳይሆን ሙሽሮቹ ከክርስቶስ ጋር ህብረት የሚፈጥሩበት ስርዓትም ጭምር ነው። ለዚህ ነው የዚህች የጋብቻ ቤተ ክርስቲያን ራስ ክርስቶስ የሚሆነው። የባልና ሚስት እርስ በርስ መዋደድ ደግሞ ለእግዚአብሔር ያላቸው ፍቅር መገለጫ ነው። ባለትዳሮች በህይወታቸው ዘመን የሚያሳልፉት እያንዳንዱ ቅጽበት ለእግዚአብሔር ክብር መገለጫ መሆን ይጠበቅበታል። ለዚህም ነው ቅዱስ ዮሐንስ አፈወርቅ ጋብቻን የቤተ ክርስቲያን ምስጢራዊ ምልክት ነው ያለው። በእውነትም ጋብቻ በሚታይ የትዳር ህይወት ውስጥ የሚኖሩት የማይታይ መንፈሳዊ የቅድስና ተጋድሎ ዓለም ነው። የጋብቻ ቅድስና ውስጥ ምንድን ነው? ጋብቻ በንጽህና እንድንጠብቀው በእግዚአብሔር ፈቃድ የተገኘ ስርዓት ነው። ጋብቻ በመሰረቱ የተቀደሰ ተቋም ሲሆን ቅድስናውም ጋብቻን እንደ መለኮታዊ ተቋምና ምስጢር በምትቆጥረው በቤተ ክርስቲያን በኩል በቅዱስ ቁርባን መታተም ሲችል ነው። አታሚዋም ቅድስት ቤተ ክርስቲያን ስትሆን ስርዓቱን የሚፈጽሙት ደግሞ የእግዚአብሔር ዓይኖች የተባሉ ካህን ወይም ኤጲስቆጶስ ነው። ጋብቻ መፍረስ የማይገባው ብቻ ሳይሆን መፍረስ የማይችል ተቋም መሆኑን የሚገልጽ ጽንሰ ሐሳብ በቅድስናው ላይ የተመሰረተ ነው። የጋብቻ ቅድስና እና አለመፍረስ የአንድን ትዳር ልዕልና ከፍ ያደርገዋል። በተቃራኒው ደግሞ ጋብቻን ማፍረስ ትልቅ መከራ ሊያስከትል ይችላል። ምክንያቱም ድንገት ተሳስተህ ብትፈታ ሚስትህ ባልንጀራህንና የቃል ኪዳንህ ሚስት ሆና ሳለች እርሷን አታልሃታልና እግዚአብሔር ባንተና በልጅ ሚስትህ መካከል ምስክር ስለሚሆንብህ ነው። ሚልክያስ 2:14። የጋብቻ አለመፍረስና ሕጋዊነት ጠንካራ ትምህርታዊ ጠቀሜታ አለው። ምክንያቱም ሕጉ ክርስቶስ ለሰው ልጆች በጋብቻ በኩል የሰጠው ጽኑ ትእዛዝ ነውና። በትዳር ቃል ኪዳን ውስጥ ራሳቸውን የሰጡ ሁለቱ ተጋቢዎች በአንድነታቸው የሚያመሰግኑትና የሚገዙለት አምላክ ስላላቸው ላለመለያየት የሚችሉትን ሁሉ ማድረግ አለባቸው። ከሁሉም በላይ ደግሞ የትኛውንም ምድራዊ ኃይል መስጋት የለባቸው። ምክንያቱም አምላክ ያጣመረውን ሰው አይለየውምና። በዚህ ቃል ውስጥ አትለይ የሚለው መለኮታዊ ልመና ሲሆን ይህንን ተላልፎ ቢገኝ ግን አትግደል ያለውን ትእዛዝ እንደ መተላለፍ ስለሚቆጠር በሁለቱም ትእዛዝ መሻር ምክንያት ከባድ ኃጢአት ይሆንብናል። በመሆኑም ቤተ ክርስቲያናችን ላለፉት ዘመናት በቅዱስ ጳውሎስ ስለተሰጠው ትምህርት ታማኝ ሆና ልጆቿን ስታገለግል ሰንብታለች። በስርዓቷን መሰረት ስርዓትን ያልተከተለ ሁለተኛ ጋብቻ ሕግ መጣስ መሆኑን ታስተምርበታለች። ከተነገረው በመነሳት ጋብቻ ቅዱስ ምስጢር እንደመሆኑ የእግዚአብሔር መንግሥት ሕያው ልምምድ የምናደርግበት ቤተ ክርስቲያናችን ነው። ከዚህም በተጨማሪ ወደ አዲስ ሕይወት መግባትና በመንፈስ ቅዱስ የጋራ እድገት ማግኘት ነው። ይህ አዲስ ሕይወት እንደ ስጦታ እንጂ እንደ ግዴታ የምንቀበለውም አይደለም። ሰው ወደዚህ አዲስ ሕይወት ለመግባት ራሱን አድሶ መዘጋጀት ይገባዋል። ነገር ግን
ይህ አዲስ ሕይወት ትርጉም ያለው የሚሆነው ጋብቻችንን ወደ ቤተ ክርስቲያን ቀርበን በቁርባን ሥርዓት ማግባት ከቻልን ብቻ ነው። ጋብቻ ፍጹምነትን ሊያጎናጽፍ የሚችለው ባለትዳሮቹ በቤተ ክርስቲያን ውስጥ በቅዱስ ቁርባን አዘውትረው መካፈል ሲችሉ ብቻ ነው። በዚህ መንገድ ጋብቻ የመቀደስ ባህሪን ያገኛል። ይህ የጋብቻ ቅድስና በተወሰኑ ቀኖናዎች ሊጠቅመን ሊጠበቅም ይገባል። የክርስቲያን ጋብቻ ትምህርት ቤት ነው። ኃላፊነትን መወጣት፣ እውነተኛ ሰው መሆን ምን ማለት እንደሆነ የምናየው በክርስቲያናዊ ጋብቻ ውስጥ ነው። በዚህም አንድ ሰው በፈጣሪ አምሳል ሕይወትን የመስጠትን ጸጋ፣ ደስታ ያገኝበታል። ክርስቲያኖች ዘወትር ትዳሮች እንዳይፈርሱ ነቅቶ መጠበቅና በፍቺ ምክንያት ጉዳት ለደረሰባቸው ቤተሰቦች በቂ ትኩረት ልንሰጥ ይገባል። ምክንያቱም በዚህ ቤተሰብ ውስጥ ያሉ ልጆች መበታተን ቢገጥማቸው ለምንኖርባት ዓለም እጅግ አደገኛ የሆኑ ክፋቶችን ወልደው ቤተሰብ ላላቸው ልጆች በክፋት ሊተርፉ ይችላሉና። ዓለም ክፉውን የለመደችው በተገፉ ሰዎች ክፉ ሐሳብ የተነሳ ነው። በሌላኛው በኩል ደግሞ በትዳር ጓደኛው የተተወ አጋር በተስፋ መቁረጥና በብቸኝነት ሁኔታ ውስጥ ራሱን ያገኛል። ይሄኔ ዓለም የተደፋበት እስኪመስለው ድረስ ተስፋ ሊቆርጥ ይችላል። ስለሆነም ድሃን ለመርዳት ስናስብ እንዲህ አይነትም ሰዎች በዙሪያችን እንዳሉ ልናውቅ ይገባል። እነዚህ ሰዎች ከድሆች እኩል ሊታሰቡ ይገባልና። ካህናት ከእረኝነት ልምድ የምንረዳው ለሰው ልጆች ማህበራዊና ስነልቡናዊ እርዳታ ብቻውን በቂ አለመሆኑን ነው። በዚህም መንፈሳዊ እርዳታ እንደሚያስፈልጋቸው ተረድተን ይህን ብናደርግ ለእነዚያ ሰዎች ዳግም ለሕይወታቸው ትርጉም እንዲሰጡ ማድረግ እንችላለን። መልካም ዘመን ይሁንልን። መልካም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ